ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ መንግስት ሻኔ ብሎ ከዓመታት በፊት በህዝብ ተወካዮች ምክር ቤት በአሸባሪነት የፈረጀው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል ከገዢው መንግስት ጋር ጦርነት ውስጥ ከገባ እነሆ 7 ዓመታት አልፈዋል። የፌዴራሉና የኦሮሚያ ክልል መንግስት ከታጣቂ ቡድኑ ጋር ሰላም እንዲያወርዱ የተለያዩ ጥረቶች ቢደረጉም ባለመሳካታቸው ወደ ጦርነት ገብተዋል። በመንግስት በኩል የተለያዩ ወታደራዊ ዘመቻዎች ተደርገው ታጣቂ ቡድኑ የሀገሪቱ የደህንነት ስጋት የማይሆንበት ደረጃ ላይ ደርሷል ቢባልም ሰሞኑን በተለይ በአርሲ ፈጽሟቸዋል የተባሉት ጥቃቶች የቡድኑን ዳግም የጥቃት እንቅስቃሴ ወደ አንድ መስመር አሳድጎታል። ሰሞኑን በአርሲ በተፈጸመ ጥቃት ከ13 ሰዎች በላይ መገደላቸው ይታወቃል። ግድያውን ተከትሎ የሚወጡት ዘገባዎች እንደሚያመላክቱት ከሆነ አብዛኛው የኦርቶዶክስ እምነት ተከታዮች ለሞት ሰለባ መሆናቸው ታውቋል። ከሞቱ ባሻገርም ለቤተ ክርስቲያን መቃጠል ምክንያት ሆኗል። ጥቃቱን ተከትሎ በማህበራዊ ሚዲያና ሌሎችም አማራጮች አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እንዲሁም ሌሎችም ቁጣቸውን እየገለጹ ይገኛል። በሌላ በኩል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማን ጨምሮ የተለያዩ ፓርቲዎች ሀዘናቸውን ገልጸው በአካባቢው ላይ የሚደርሰውን የዜጎች ጥቃት አውግዘዋል። የኦሮሚያ ክልል መንግስት በበኩሉ የደረሰውን ጥቃት በሰራዊቱ መፈጸሙን በመጥቀስ ምርጫውን ለማደናቀፍ የተደረገ ነው ሲል ደምድሟል። ለመሆኑ የኦሮሞ ነጻነት ሰራዊት ፍላጎቱ ምንድነው? ዛሬ ላይስ ያለው አቅም ምን ያህል ነው? ሰሞኑን ያደረሳቸውና በጠቅላላው በሰራዊቱ ጥቃት ምን ያህል ሰዎች ተገድለዋል? ገሚሱ የሰራዊቱ አካል ከመንግስት ጋር እርቅ ፈጽሞ ወደ ሰላማዊ መንገድ መመለሱ ትግሉን አዳክሞታል ወይ? የሚሉትንና ሌሎችን ጉዳዮች እናነሳለን። የኦሮሚያ ነጻነት ሰራዊትና ግንባሩ በጋራ በአውሮፓውያኑ በ1976 በወቅቱ የነበረውን ስርዓት በመቃወም ነጻ ሀገር ለመመስረት በሚል ነበር የተቋቋሙት። የኦሮሞ ነጻነት ጦር የግንባሩ የጦር ክንፍ ሆኖ ላለፉት ከ50 በላይ ዓመታትን ለኦሮሞ ህዝብ ነጻነት ከተለያዩ ስርዓቶች ጋር በትጥቅ ሲፋለም ቆይቷል። ጠቅላይ ሚኒስትር አብይ አህመድም ወደ ስልጣን ከመጡ በኋላ አመራሩን በዋነኝነት ኤርትራ አድርጎ ሲንቀሳቀስ የነበረው ክንፍ በሰላማዊ መንገድ ለመታገል ወደ ሀገር ቤት ተመልሷል። በሀገር ውስጥ ታጥቆ የነበረው ኃይል ግን የትጥቅ ትግልን የሙጥኝ በማለቱ የኦሮሞ ነጻነት ግንባር በይፋ ከጦሩ ራሱን መነጠሉ እንዲያሳውቅ አድርጓል። የኦሮሞ ነጻነት ሰራዊት መሪ ኩምሳ ድሪባ ወይንም ጃልመሮ ዓለማችን የፖለቲካም የጦርም ግፊት የማይደርስበት የኦሮሞን ህዝብ ነጻነት ማረጋገጥ ነው። ነጻና ራሱን የቻለ ኦሮሞና ኦሮሚያን ለመመስረትና የራስን እድል በራስ ለመወሰን ነው ይላል። እንዲሁም ኢትዮጵያ ውስጥ መጨቆን ቀርቶ ከሌሎች ህዝቦች ጋር በእኩልነት መኖር ፈልጋለሁ ካለ የኦሮሞ ህዝብ እርሱን ለማስከበር እንታገላለን ማለቱ ይታወሳል። የኦሮሞ ነጻነት ሰራዊት አሁናዊና የቀድሞ ይዞታ የምዕራብ ኦሮሚያ ቀጠና የኦሮሞ ነጻነት ሰራዊት 7 ዓመታት በጫካ ውስጥ ተመሽጎ ከመንግስት ኃይል ጋር እየተዋጋ ይገኛል። በተለይም የምዕራብ ኦሮሚያ ቀጠና የዞኑ ዋና መቀመጫ ነው። ይህ አካባቢ የቡድኑ እጅግ ጠንካራ የሰው ኃይልና ወታደራዊ መዋቅር የሚገኝበት ስትራቴጂካዊ ቀጠና ነበር። ላብነትም በወለጋ ዞኖች እንደ ምዕራብ ወለጋ፣ ቄለም ወለጋ፣ ምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች ባሉ ገጠራማ ወረዳዎችና ጥቅጥቅ ያሉ የደን ስፍራዎች ቡድኑ ለረጅም ጊዜ መሸሸጊያና የስልጠና ማዕከል አድርገው የተጠቀመባቸው ናቸው። የኢል ባቡርና ቡኖ በደሌ አካባቢዎችም ከማዕከላዊ አካባቢ ርቀው የሚገኙ በመሆናቸውና የተፈጥሮ አቀማመጡ ለቡድኑ አመቺ በመሆኑ እነዚህ አካባቢዎች ላይ ቆይታን አድርጓል። የማዕከላዊ ኦሮሚያ ቀጠና የስትራቴጂ መስመር ይህ ቀጠና ቡድኑ ወደ ዋና ከተማዋ አዲስ አበባና ወደ የተለያዩ አጎራባች ክፍሎች በሚወስዱ ዋና ዋና መንገዶች ላይ ተጽዕኖ ለመፍጠር የሚንቀሳቀስበት ቦታ ነበር። ላብነትም በኦሮሚያ ክልል ሰሜን ሸዋ አካባቢዎች ከአማራ ክልል ጋር በሚያዋስኑት የአባይ በረሃና ተያያዥ አዋሳኝ ወረዳዎች ቡድኑ እስከ ቅርብ ጊዜ ድረስ ጥቃት የሚያደርስበትና የሚንቀሳቀስበት ስፍራ ነው። ምዕራብ ሸዋና ደቡብ ምዕራብ ሸዋ ከአዲስ አበባ ወደ ምዕራብ የሀገሪቱ ክፍሎች በሚወስዱት አውራ ጎዳናዎች አቅራቢያ ያሉ የገጠር ቀበሌዎች እንደ ምዕራብ ሸዋው በእነዚህ ስፍራዎችም ንጹሃን በተደጋጋሚ ይታገታሉ፣ ከፍተኛ ገንዘብም ጭምር ይጠየቅባቸዋል። የደቡብ ኦሮሚያ ቀጠና ከደቡብ ኦሮሚያ አካባቢዎች መካከል የጉጂና ቦረና ዞኖች ዋነኞቹ የቡድኑ መንቀሳቀሻ ስፍራዎች ናቸው። በእነዚህ አካባቢዎች ሰፋፊ መሬት በመኖሩ ታጣቂው ከቦታ ቦታ ለመንቀሳቀስና ከመንግስት ኃይሎች ለመሸሸግ እንደሚጠቀሙበት መረጃዎች ያሳያሉ። ከዚህ በተጨማሪም ጎረቤት ሀገራት ድንበሮች ጋር የቅርብ ትስስር ለመፍጠር ስልታዊ ጠቀሜታ አላቸው። የምስራቅ ኦሮሚያ ቀጠና
በእነዚህ አካባቢዎች እምብዛም ተጽዕኖዎች መፍጠር ያልቻለው ቡድኑ ይሁን እንጂ በእነዚህ አካባቢዎች መጠነኛ እንቅስቃሴ እንደሚያደርግ መረጃዎች ያሳያሉ። ለአብነትም ምስራቅ ሐረርጌና ምዕራብ ሐረርጌ ስፍራዎች ከተነሱ ከምዕራቡና ከማዕከላዊው የሀገሪቱ ክፍል አንጻር ሲታይ በእነዚህ ዞኖች ያለው የቡድኑ እንቅስቃሴ በአንጻራዊ ሁኔታም ቢሆን ውስንና በተለያዩ ተራራማ የገጠር ቦታዎች ላይ ብቻ የተገደበ ነው። የኦሮሞ ነጻነት ሰራዊት ፍላጎቱ ምን ይሆን? የቡድኑ ዋና የፖለቲካ ክንፍና በጫካ የሚንቀሳቀሱት መሪዎች የሚያራምዱት መዋቅራዊ ፍላጎት በሚከተሉት ነጥቦች ላይ ያተኩራል። ቀዳሚውና ሰራዊቱ አመራሮች በተለያዩ ቃለ መጠይቆች ትኩረት አድርገው የሚያነሱት የራስን ዕድል በራስ መወሰን የሚለው ይገኝበታል። በሕገ መንግስቱ ላይ የሰፈረው የኦሮሞ ሕዝብ የራስን ዕድል በራስ የመወሰን መብት በተሟላ ሁኔታ በተግባር ላይ እንዲውልና የኦሮሚያ ክልል ፖለቲካዊ ውሳኔዎች በማዕከላዊ መንግስቱ ጣልቃ ገብነት እንዳይገደቡ ትኩረት ይደረግበታል። ሌላው ደግሞ የሽግግር መንግስት ምስረታን የተመለከተ ሲሆን የወቅቱን የፌዴራል መንግስት ህጋዊነት ሙሉ በሙሉ ውድቅ በማድረግ ሁሉንም ባለድርሻ አካላትና የብሔር ኃይሎችን ያካተተ አዲስ ሁሉን አቀፍ የሽግግር መንግስት እንዲመሰርትና አዲስ ህገ መንግስታዊ ድርድር እንዲደረግ ይጠይቃሉ። ከዚህ በተጨማሪም የማንነትና የከተሞች ባለቤትነት ጥያቄም አንዱ በታጣቂ ቡድኑ በኩል የሚነሳ ጥያቄ ነው። ቡድኑ ፍንፊኔ ብሎ በሚጠራት አዲስ አበባ ጉዳይና በክልሉ ውስጥ ያሉ የፖለቲካና የኢኮኖሚ ጥቅሞች ሙሉ በሙሉ ለኦሮሞ ህዝብ ምላሽ እንዲያገኙ ይከራከራሉ። እነዚህ መሰረታዊ የፖለቲካ ጥያቄዎች በውይይትና በድርድር ምላሽ ሳያገኙ ትጥቅ እንደማይፈቱ በጽናት ይገልጻሉ። የኦሮሞ ነጻነት ሰራዊት ዛሬ ላይ ያለው አቅም ምን ያህል ነው? ይህንን ሁኔታ ተንትኖ አንድ እውነታ ላይ ለመድረስ እጅጉን አስቸጋሪ ነው። ምክንያቱ ደግሞ ታጣቂ ቡድኑ ከዚህ ቀደም በስፋት ይንቀሳቀስባቸው የነበሩት የወለጋ ዞኖች፣ ማዕከላዊ ኦሮሚያና ሌሎችም አካባቢዎች ላይ ያለው ተጽዕኖ በእጅጉ መቀነሱና መዳከሙ ይስተዋላል። ይሁን እንጂ ታጣቂ ቡድኑ የቅርቡን የአርሲ ጥቃት ጨምሮ በአሊዶሮና ሌሎችም አካባቢዎች ግድያና እገታዎችን ይፈጽማሉ። ቡድኑ በዋናነት የሚንቀሳቀሰው በደፈጣ ውጊያ በሚባለው የጦርነት ስልት ነው። ይሁን እንጂ ዘመናዊ የአየር መከላከያ ወይም ከባድ መሳሪያዎች የሌሏቸው በመሆኑ የመንግስትን የድሮንና የከባድ መሳሪያ ጥቃቶችን የመቋቋም አቅማቸው ዝቅተኛ ነው። ሰሞኑን ያደረሳቸው ጥቃቶች ከሰሞኑ ታጣቂ ቡድኑ መንግስት ሽብር ብሎ የሚጠራቸውን የተለያዩ ጥቃቶችን በተለያዩ አካባቢዎች ፈጽሟል። ይህም በቅርብ ሳምንታት ውስጥ በታጣቂ ቡድኑ የተፈጸሙት ጥቃቶች ቡድኑ ስልታዊ ለውጥ ማድረጉን ያሳያሉ። በዋና ዋና አውራ ጎዳናዎች ለምሳሌ ከአዲስ አበባ ወደ ጎጃምና ወደ ወለጋ በሚወስዱ መንገዶች ላይ የህዝብ ማመላለሻ አውቶቡሶችንና የጭነት መኪኖችን በመክበብ ተጓዦችን፣ የመንግስትን ሰራተኞችንና የውጭ ሀገር ዜጎችን በማገት ከፍተኛ መጠን ያለው የማስለቀቂያ ገንዘብ የመጠየቅ ድርጊቶች በሰሞኑ ዘገባዎች ላይ በስፋት እየተጠቀሱ ይገኛል። በምዕራብ ወለጋና አካባቢው ባሉ ትናንሽ ከተሞች ላይ በፖሊስ ጣቢያዎችና በመንግስት የአስተዳደር ቢሮዎች ላይ ድንገተኛ ጥቃቶችን በመሰንዘር መሳሪያዎችን የመዝረፍና የመሸሸግ እርምጃዎችን እየወሰዱ ይገኛሉ። በጠቅላላው በሰራዊቱ ጥቃት ምን ያህል ሰዎች ተጎድተዋል? ይህንን ቁጥር በትክክል በቁጥር አስቀምጦ መናገር እጅግ አስቸጋሪ ነው። ምክንያቱም የተሟላና ነፃ የሆነ አሃዛዊ መረጃ በገለልተኛ አካላት ስላልተመዘገበ ነው። ይሁን እንጂ እንደ አምነስቲ ኢንተርናሽናል እና የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ካወጧቸው ሪፖርቶች መረዳት እንደሚቻለው ላለፉት 5 ዓመታትና 6 ዓመታት በነበረው ግጭት በሺዎች የሚቆጠሩ ንጹሃን ዜጎች በተለይም በምዕራብ ወለጋና በተለያዩ ዞኖች የሚኖሩ የአማራ ተወላጆችና የኦሮሞ ተወላጅ የሆኑ እንዲሁም የመንግስት የደህንነት አባላትና አመራሮች ህይወታቸውን አጥተዋል። በመቶ ሺዎች የሚቆጠሩ ዜጎች ደግሞ ከቀያቸው ተፈናቅለው በከፍተኛ ሰብአዊ ቀውስ ውስጥ ይገኛሉ። ገሚሱ የሰራዊቱ አካል ከመንግስት ጋር በእርቅ መቀላቀሉ ትግሉን አዳክሞታል ወይ? በጃል ሰኚ ነጋሳ የሚመራው ከፍተኛ የጦር ክንፍ ከኦሮሚያ ክልል መንግስት ጋር የሰላም ስምምነት አድርጎ በመቶዎች የሚቆጠሩ ታጣቂዎችን ይዞ ወደ ከተማ መግባቱ በቡድኑ ላይ 2 ተቃራኒ ተጽዕኖዎችን ፈጥሯል። የመጀመሪያው የፖለቲካና የሞራል መዳከምን በታጣቂው ላይ መፍጠሩን አንዳንድ የፖለቲካ ተንታኞች ይገልጻሉ። ይህ ስምምነት ጦሩ በህዝብ ዘንድ የነበረውን ለአንድ ዓላማ የቆመ ወጥ ኃይል የሚለውን ገጽታ ክፉኛ መትቶታል። በመካከለኛው የነበረውን የውስጥ እምነት ያናጋ ሲሆን የመንግስትን የፕሮፓጋንዳ አቅም ደግሞ ከፍ አድርጎታል።
ሌላው ደግሞ የወታደራዊ ስልት መለወጥ ሲሆን በጃልመሮ የሚመራው ዋናው የጦር ክንፍ ግን አሁንም በጫካ ውስጥ መኖሩ የቡድኑ እንቅስቃሴ ሙሉ በሙሉ እንዳይቆም አድርጓል። ይሁን እንጂ የኃይል መከፋፈሉና በአማራ ክልል ከመንግስት ጋር የሚዋጉት የፋኖ ታጣቂዎች ወደ ኦሮሚያ አዋሳኝ ዞኖች ወለጋና ሰሜን ሸዋ መጠጋታቸው የጃልመሮውን ክንፍ በሁለት ግንባር በመንግስትና በፋኖ ውጊያ ውስጥ እንዲጠመድ ስላደረገው ወታደራዊ አቅሙ ካለፉት ዓመታት በእጅጉ እንዲቀንስ አድርጎታል። ከ2 ዓመት በፊት ታጣቂ ቡድኑ ከመንግስት ጋር በዛንዚባር ሰላማዊ ንግግር አድርጎ እንደነበር ይታወሳል። ለ2 ጊዜ የተደረገው ስምምነቱ ያለ እልባት መቋጨቱም ይታወቃል። ዘገባውን ክብረ አባቦዬ አጠናክሮታል። ትዕግስት ወርቅነህ አቀረብኩላችሁ። አበቃው። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ